ከሐረር እስከ ሸገር እውነተኛ ታሪክ ላይ የተመሰረተ ትረካ ክፍል 1 ቲቲ 927 መነሻዋን ከእድሜ ጠገቧ የታሪክ እናት ሐረር በጠዋት 12 ሰዓት ተነስታ ጉዞዋን ወደ ውቢቷ የሀገር እምብርት ሸገር ያደረገችው ከትንሹ አቡሽ እስከ ታላቁ አባ በሽራ ይዛ ነበር። እኔም የፋሲካ በዓልን ለማክበር ጉዞዬን ከቤቴ በጠዋቱ 11 ሰዓት ከእንቅልፌ ተነስቼ ወደ ቲቲ 2927 ትኬቴን ይዤ ያመራሁት ሰዓቱ ላይ ያዝ ያደረገ ስለነበር እዛ ደርሼ ወከባው ከበዛበት መናኸሪያ ትኬቴን አሳይቼ ገባው። መቼም የሀገራችን ታሪክ እየሆነ የመጣው ባህል የሚመስል ውሸት የትኬት ወንበር ቁጥር 25 ቢሆንም እኔ ግን ያገኘሁት የኋላ ወንበር ነበር። የሚገርመው ቲቲ 2927 ሲጀመር የወንበር ቁጥር አልነበራትም። በዚህ ጉዳይ እያጉረመረምኩ ወደ ኋላ ወንበር አምርቼ ከወደ ጥግ ተቀመጥኩኝ። ከጎኔ ብዙ ሴቶች ነበር የተቀመጡት። ያው ሴቶች አብረው ሲቀመጡ የቤት ይሁን የሀገር ጉዳይ ባይታወቅም ብዙ ወከባ መፍጠር ግዴታ እየመሰለ መጥቷል። ወዲያው ነበር ይሄን ያረጋገጥኩት። አባ በሽራ ነበር ከእኛ ጋር ከኋላ ወንበር እንዲቀመጥ ረዳቱ ያዘዘው። ወዲያው አይሆንም ሞልቷል በማለት አንባረቁበት። ኧረ ግዴታ እኮ ነው፣ የኋላ ወንበር 6 ሰው ነው የሚጭነው አላቸው ረዳቱ። ደስ ባይላቸውም አባ በሽራን ጠጋ ብለው አስቀመጡት። ከዛ በኋላ ጉዟችን ከሐረር መናኸሪያ መነሻችን ስናደርግ ሰዓቱ 12 ሰዓት ከ06 ደቂቃ ነበር። ከዛም ትዝብቴን ለመጀመር ብዙም አልዘገየውም። እንደው አንድ ነገር ትውስ አለኝና ትዝብቴን ጀመርኩኝ። እንደምታውቁት ሐረር ሲታወስ ጀጉላ እና የራስ ተፈሪ አደባባይ ዋናዎቹ ናቸው። ብዙዎች ጀጉላ ገብተው የኢሚር አብዱላሂ በር ላይ ቆመው ፎቶ ካልተነሱ ሌላው አማራጫቸው የራስ ተፈሪ አደባባይ ከነግርማ ሞገሱ አይተው የፈረሱን ስዕል ጥበብ አድንቀው ትንሽ አረፍ ካሉ በኋላ ይሄው ሐረር ነኝ ለማለት ፎቶ ወይንም በፌስቡክ ወይንም ደግሞ በቴሌግራም ብቻ በተመቻቸው ሶሻል ሚዲያ ለመለጠፍ ጥድፊያ ላይ እንደሚገቡ እርግጠኛ ነኝ። ታዲያ ድሮ እያልኩኝ እንዳላወራ በጣም የትላንት ታሪክ ነው። እኔም እዛ ቁጭ ብዬ የተነሳሁት ፎቶ ከነግርማ ሞገሱ ስልኬ ላይ አለ። ግን አሁን ላይ ያን ግርማ ሞገስ በአደባባዩ ማግኘት ተስኖት ፈረሱን የበላ ጅብ አልጮህ ብሎ ብዙዎች የተገረሙበት ታሪክ እንደሆነ እሙን ነው። የአደባባይ ለብዙዎች መዝናኛ፣ ለከተማዋ ውበትና ለብዙ ካሜራማኖች ደግሞ የሥራ ቦታ በመሆን ለረጅም ጊዜ ያገለገለ እንደውም በር የሌለው ቢሮ ነው የሚመስለኝ። በተለይ አቶ ንጉሱ የካሜራ ቦርሳቸውን ይዘው በጠዋት ተነስቶ ሲሄድ የከተማዋ ከንቲባ እንጂ ማን ካሜራማን ይለዋል? እሱ ብዙ ዘመኑን ያሳለፈው በዚች ቦታ እንደሆነ አጫውቶኛል። አቶ ንጉሱ የሁለት ልጆች አባትና በቤት ኪራይ የሚኖር ፎቶ አንሺ ነው። ታዲያ እቺ አደባባይ ለሱ እንደ ሌሎች ለማረፊያ ወይም ፎቶ ለመነሳት ሳይሆን የሥራ ቢሮ እንደሆነች ነው የሚናገረው። እሱ ብቻ ሳይሆን ሌሎች የሥራ ባልደረቦቹ ራሱ ብዙ ትዝታ እንዳላቸው ያወራሉ። ዛሬ ላይ ያን ሁሉ ግርማ ሞገስ ያጣም እስካሁን የሥራ ቦታቸው እንደሆነ በተለይ አትክልት በማስጌጥ ያጣውን ውበት ለመመለስ ሙከራ ቢደረግም ያንን የቀድሞ ውበት መመለስ አልተቻለም። እኔም አቶ ንጉሱን ጠጋ ብዬ እንደው ይህን ፈረስ የበላ ጅብ አልጮህም አልኩት። አይ ሱንቶ እስኪ እዚህ ሀገር እንኳን ፈረስ ሰዎችን የበላ ጅብ ራሱ አይጮህም እኮ አለኝ። ሃሃ አንተ ደግሞ ምን ልዩነት አለው? ሰው በላ ፈረስ
ለመጮህ ደግሞ ይለያል እንዴ አልኩት። አይ ምናልባት ጨው ወይንም የበላው ሐሜት ውሃ ካስጠማው መቼም ሐረር ላይ ውሃ ስለማይገኝ ውሃ ጠምቶት ከጮኸ ብዬ ነው እንጂ ስጋው እንኳን የሚለያይ አይመስለኝም አለኝ። አይ ለነገሩ እኮ ይሄን ፈረስ የበሉት የቀን ጅቦች እንደሆኑ ይታወቃል። ምን ዋጋ አለው ነገሩ እንደ ባለ ውሽማዋ ሴት ሆኖ እንጂ አለኝ። ምን ማለት ነው አልኩት ለማወቅ በጓጓ አንደበት። አየህ ሴትዮዋ ብዙ ጊዜ በባሏ ላይ ትማግጥ ነበርና አንድ ቀን ባልየው እችን ሴት ለመበቀል ወደ መንገድ ሄዳለሁ ብሎ እሷን ለመጠበቅ ወሰነ። ታዲያ ዛሬማ እደፋታለሁ እያለ ሲያጉረመርም የቆየው አባወራ አድፍጦ ከመሸ በኋላ አንድ ሰው ወደ ቤት እንደገባ በቀስታ በማዳመጥ ሰዓቱ እንዲመሽለት ከጠበቀ በኋላ ክላሹን አቀባብሎ ወደ ቤት ይገባል። በለቱ ወደ ቤቷ የመጣው እሱ እንዳሰበው ውሽማዋ ሳይሆን ወንድሟ ነበር። ሰውየው ግን ዛሬ እደፋዋለሁ ከሚል ዛቻ ውጪ ማስተዋል ተስኖት እንደገባ ባቀባበለው ክላሽ ላያዳግም ወደማይመለስበት ዓለም ሸኘው። ታዲያ ይህን ጭምጭምታ የሰሙ ውሾ አውራጆች ይህን እውነት በግጥማቸው ለለቀስተኛው ሲያሰሙ እንዲህ እያሉ ነበር። የገደለው ባልሽ የሞተው ወንድምሽ ሐዘንሽ ቅጣጣ ከቤትሽ አልወጣ እያሉ ያለቅሱ ነበር ይባላል። አየህ የዚህም አደባባይ ጉዳይ እንደዚህ አይነት ስለሆነ ነው የበላው ጅብ ያልጮኸው። ቢጮህስ ምን ሊደረግ አለኝ። አልገባኝም አልኩት። ይኸውልህ ነገሩ እንዲህ ነው። ይሄን አደባባይ ያፈረሰው እንደዚህ ሰውዬ ባሉ ችኩሎችና ትንሽ ማስተዋል በጎደላቸው ሰዎች የተፈጠረ ድርጊት ነው። አየህ ያ ሰውዬ እኮ ትንሽ አስተውሎ ማን እንደገባና እንዳልገባ አረጋግጦ ቢሆን ኖሮ ወንድሟን አይገድለውም ነበር። ይህን አደባባይ ያፈረሰው ለጥቂት ደቂቃ ብቻ ማስተዋል ባልቻሉ ግለሰቦች ነው አለኝ። ታሪኩ እንዲህ ነበር አለኝ። አንድ የሀገር እንቁ ሙዚቀኛ ባልታወቁ ግለሰቦች መኪና ውስጥ ተገሎ ተገኘ የሚል ዜና ከወደ ሸገር ሰማን። በነገሩ በጣም ደንግጠን እና በሐዘን ተውጠን እዚሁ አደባባይ ለስራ ወጥተን ነበር። ታዲያ ይህ የሀገር እንቁ ሙዚቀኛ በሰዎች እንደተገደለ የሰሙት አድናቂዎቹ ገዳዩን ያገኙ ይመስል እዚህ ፈረስ ላይ እላቸውን ተወጡ። የሚገርምክ መገንባት እንጂ ማፍረስ በጣም ቀላል መሆኑን ያን ዕለት ነው በደንብ የገባኝ። ያን የመሰለ ጥበብ የሚጠይቅ አሰራር በደቂቃ ነበር ከመሬት አድርሰው በል እረፍ የሚሉ ይመስል እየጎተቱ የሄዱት። ወይ ጉድ አልኩ እኔም በሆነው ነገር በመገረም። በጣም የሚገርመው አንድ ሰው መሞቱ ያሳዝናል። ሌላ ታሪክ ደግሞ መግደል የበለጠ ሐዘኑን አያከፋውም አልኩ አቶ ንጉሴ። ትክክል ነህ፣ ግን ምን ታደርገዋለህ? ዓለም በጥቂት አስተዋዮች ነው የቆመችው። አብዛኛው አላስተዋይ እኮ ነው። እስኪ አንድ ግጥም ልንገርክ። ብዙ ጊዜ ግጥም በጣም ደስ ይለኛል። አንተ ተወደው አትወደው እኔ እንጃ፣ ግን ላንብብልክ አለኝ። እናቴም አለችኝ ልጄ ሆይ አስተውል፣ አባቴም ይለኛል ልጄ ሆይ አስተውል፣ ገድሎ ከማይቀብር ሰዎች ጋር እንዳትውል፣ ገድሎ ከማይቀብር ሰዎች ጋር እንዳትውል። አየክ እቺ ባለ 3 ስንኝ ግጥም ብዙ እና ትልቅ መልእክት አላት። ምን መሰለክ? ምናልባት መግደል በሰይጣን አሳሳችነት ሊፈጠር ይችላል፣ ግን ገድሎ ሳይቀብሩ ለጅብ ሲሳይ ማድረግ ምን ያህል የከፋ መሰለክ? በወቅቱ በሆነው ነገር ከማዘን ውጪ ምንም ማድረግ አልቻልንም ነበር። እያየን ይህ አደባባይ ሞተ፣ መቅበርም አልቻልንም። ሐዘናችን ዋጥ ከማድረግ ውጪ ሌላ አማራጭ አልነበረንም። በአጠቃላይ አስተዋይ በጎደላቸው ብዙ ግለሰቦች ብዙ ጥበብ አፍርሰው ጥቂት አስተዋዮች የሰሩት
ምልክታችን ሞተ። በሰመመን ጭልጥ ብዬ ከአቶ ንጉሱ ጋር ያደረኩትን ውይይት እያሰብኩኝ ሀጂብ ደረሰ። መኪናው ለትራፊክ መብራት ሲቆም ከሰመመኔ ነቃው። ከዛም ጉዟችን ቀጠልን። እኔም ከሰመመኔ እንደነቃው በአይምሮዬ የተለያዩ የግጥም ስንኞች ሲመላለሱ ተሰማኝና እኔም ወደ ኪሴ ገብቼ ስልኬን አወጣውና ስልኬ ላይ እንዲህ እያልኩ አሰፈርኳቸው። እድሜሽን ስሰማ መካሪ መስለሽኝ፣ ታሪክን አስቀማጭ በጓዳ በእልፍኝ፣ የአስተዋዮች ምድር ጅብን የምታከብር ታዲያ እንዴት አጣች ለዚህ ታሪካዊ 3 ዝር መቃብር? እስኪ ተመልከችው ያ ትልቁ ውበት፣ ያ ትልቁ ስፍራ አሁን ላይ ሲያሳፍር። በትላንት ታሪክ ቁልፈን ቤታችን እንዴት ወደኛ ቤት ይገባል ዛሬያችን? እሱ የሱ ሆኗል አሁንም ስራችን። ለሞተው ማልቀስ ቀርቶ ማን ነው ማለት በዛ፣ የሞተ ሰው እኮ ስሙ ነው ሬሳ ብዬ ግጥሜን ጨረስኩኝ። ክፍል 2 ይቀጥላል።